መንግስት መሬትና የቤት ግንባታን በተመለከተ አዳዲስ ውሳኔዎችን እያሳለፈ ይገኛል። እነዚህ ውሳኔዎች ለበርካታ ዓመታት ሲጠየቁ የነበሩ ጥያቄዎችን የመለሱ መሆናቸው ተገልጿል። በሌላ በኩል ደግሞ ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ለማድረግ አስፈላጊውን የሕግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት ማድረጓ ተነግሯል። ከፍተኛ የትምህርት ተቋማትንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት መሬትና የቤት ግንባታን በተመለከተ አዳዲስ ውሳኔዎችን እያሳለፈ ይገኛል። በዚህም መሰረት መንግስት ብዙዎች በጉጉት ሲጠብቁት በነበረው በመኖሪያ ቤት ጉዳይ ላይ አስደሳች ውሳኔዎችን ማስተላለፍ ጀምሯል። መንግስት መውሰድ በጀመረው በዚህ እርምጃ መሰረት በማህበር ለሚደራጁ ሰዎች መሬት እየተሰጠ መሆኑን አውቀናል። የአዲስ አበባ ከተማ ካቢኔ በቅርቡ መደበኛ ስብሰባውን በማከናወን የማህበር ቤቶችን በተመለከተ ውይይት አድርጎ ውሳኔውን ይፋ አድርጓል። በዚህም መሰረት ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎት እንዲቀጥል ተወስኗል። በተመሳሳይ ደግሞ የጎንደር ከተማ 13200 የመኖሪያ ቤት መስሪያ ቦታ ለመስጠት መወሰኑን አውቀናል። በዚህም የጎንደር ከተማ አስተዳደር ለዓመታት የመልካም አስተዳደር ጥያቄ ሆኖ ለቆየው የህብረት ስራ ማህበራት የቤት መስሪያ ቦታ ጥያቄ ምላሽ መስጠቱን የታወቀው የከተማ አስተዳደሩ በተለያየ ጊዜ ለተደራጁ 550 የራስ አገዝ የመኖሪያ ቤት ህብረት ስራ ማህበራት የቤት መስሪያ ቦታ ለመስጠት መወሰኑን ያገኘነው መረጃ ያሳያል። የከተማው ከንቲባ ኮሚቴ የተለያዩ ህብረተሰብ ክፍሎችን መሰረት አድርገው ለተደራጁት 13200 የከተማዋ ነዋሪዎች ነው የመኖሪያ ቤት መስሪያ ቦታ ለመስጠት የወሰነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው እንደገለጹት ከፍተኛ የመልካም አስተዳደር ችግር ሆኖ የቆየውን የህብረተሰቡን የመኖሪያ ቤት ችግር ለመፍታት ጥረት ሲደረግ ቆይተዋል። በህብረት ስራ ማህበራት ለተደራጁ የተለያዩ የህብረተሰብ ክፍሎች የመኖሪያ ቤት መስሪያ ቦታ ለመስጠት ዝግጅት መደረጉን ጠቅሰው ማህበረሰቡን ተጠቃሚ የሚያደርጉ ስራዎች እየተከናወኑ ነው ብለዋል። የመኖሪያ ቤት ጥያቄውን ለመመለስ የተለያዩ አማራጮችን ተግባራዊ በማድረግ ከተማ አስተዳደሩ ጥረት እያደረገ መሆኑን ጠቅሰዋል። በህብረት ስራ ማህበራት ለተደራጁና አርሶ አደሮችን መልሶ ለማቋቋም ከ360 ሄክታር መሬት በላይ ዝግጁ መሆኑን የገለጹት ደግሞ በምክትል ከንቲባ ማዕረግ የጎንደር ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ አቶ ሙሉጌታ ታደሰ ናቸው። ከማህበር ቤት ጋር በተያያዘ ከጎንደር በተጨማሪ በአዲስ አበባና በባህር ዳርም ተመሳሳይ እርምጃ ለመውሰድ እንቅስቃሴ ተጀምሯል። የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን በቅርቡ ማሳወቁ ይታወሳል። በዚህም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቀደም ተከትላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። ይህ የማህበር ቤት ጉዳይ በበርካታ ከተሞች እንደሚቀጥልም ለማወቅ ችለናል። መንግስት መውሰድ የጀመራቸውን እነዚህን ውሳኔዎች ከመጪው ምርጫ ጋር ያያያዙት በርካቶች ናቸው። በሌላ መረጃ ደግሞ የአሰራር ክፍተት የተገኘባቸው የግል ከፍተኛ የትምህርት ተቋማት ስማቸው ይፋ አለመደረጉ የተማሪዎች ምዝገባ ላይ ተጽዕኖ ማሳደሩ ተገልጿል። የአሰራር ክፍተት የተገኘባቸው የግል ከፍተኛ የትምህርት ተቋማት ስማቸው ይፋ አለመደረጉ ወይም አለመገለጹ የተማሪዎች ምዝገባ ላይ ክፍተት መፍጠሩን የኢትዮጵያ የግል ከፍተኛ የትምህርት ተቋማትና የቴክኒክና ሙያ ማህበር አስታውቋል። በዚህም ወላጆች በቂ መረጃ እንዳይኖራቸው ተማሪዎችን በነጻነት እንዳይመዘገቡ እንዲሁም ደግሞ ትምህርት ቤቶችን በቂ ዝግጅት እንዳያደርጉ አሰራር ላይ ተግዳሮት መፍጠሩን ማህበሩ ገልጿል። በግል ከፍተኛ የትምህርት ተቋማት ላይም የዳግም ምዝገባ ስራ በትምህርትና ስልጠና ባለስልጣን በኩል ባለፈው ዓመት የተከናወነ ሲሆን ምዘና የተደረገባቸው በአዲስ አበባ ከተማ ውስጥ የሚገኙ የግል ከፍተኛ የትምህርት ተቋማትን ውጤት አስመልክቶ በነሐሴ ወር መግለጫ መሰጠቱ ይታወሳል። በዚህም 3 ተቋማት ያለ ቅድመ ሁኔታ ፈቃዳቸውን እንዲያድሱ፣ 25 የሚሆኑት በአንድ ዓመት ጊዜ ውስጥ ማሟላት የሚጠበቅባቸውን እንዲያሟሉ ቅድመ ሁኔታ እንደተሰጣቸው እንዲሁም ደግሞ 62ቱ የ6 ወር ጊዜ እንደተሰጣቸው መገለጹ አይዘነጋም። የኢትዮጵያ የግል ከፍተኛ የትምህርት ተቋማትና የቴክኒክና ሙያ ማህበር ስራ አስኪያጅ አቶ ተፈራ ገበየው የተቋማቱን ስም በደብዳቤ ለየራሳቸው እናሳውቃለን የተባለ ቢሆንም እስካሁን ምንም መረጃ አለመኖሩ ተቋማቱን ከፍተኛ ስጋት ላይ ጥሏል ሲሉ ተናግረዋል። አክለውም መስከረም ወር ትምህርት የሚጀመርበት እንደመሆኑ ትኩረት ሊሰጠው እንደሚገባ አሳስበዋል። በተጨማሪም ማህበሩ አንዳንድ መስፈርቶች ከትምህርት ጥራት ጋር የሚገናኙ
የሚገናኙ አይደሉም በሚል ጥያቄ ማቅረቡን ያስታወሱት የማህበሩ ስራ አስኪያጅ ነገር ግን እስካሁን ምላሽ አለመገኘቱን ገልጸዋል። በጉዳዩ ዙሪያ የፌዴራል የትምህርትና ስልጠና ባለስልጣንን ያነጋገርን ሲሆን ባለስልጣን መስሪያ ቤቱ አሁን ላይ የተለያዩ የኃላፊነት ሽግሽጎችን እያደረገ በመሆኑ በቅርቡ ምላሽ እሰጣለሁ ሲል አስታውቀዋል። የትምህርትና ስልጠና ባለስልጣን በተያዘው 2018 ትምህርት ዘመን በአዲሱ ምዝገባ ወደ ትምህርት ዘርፉ ለመቀላቀል ከ300 በላይ ተቋማት መመዝገባቸውን የገለጸ ሲሆን በዚህ ዓመት በመንግስት ከፍተኛ የትምህርት ተቋማት ላይ የጥራት ቁጥጥር እንደሚጀመር ማስታወቁ ይታወሳል። በሌላ መረጃ ደግሞ ኢትዮጵያ በክሪፕቶ ግብይቶች ላይ ቁጥጥር ማድረግ ሊጀመር መሆኑን ተገልጿል። ሀገሪቱ በአሁኑ ወቅት በቨርቹዋል ግብይት ላይ ክልክላ ብታስቀምጥም አስፈላጊውን የህግና የቁጥጥር ማዕቀፍ ወደ ስራ ለማስገባት ዝግጅት መደረጉን የኢትዮጵያ የፋይናንስ መረጃ አገልግሎት አስታውቀዋል። የአገልግሎቱ ኃላፊ ሙሉቀን አማረ ከኢትዮጵያ ብር ውጭ በቨርቹዋል መገበያያ ልውውጥ ማድረግ ኢትዮጵያ ውስጥ ክልክል ነው፣ ላልተፈቀደ ንግድ ለመዘጋጀት ስልጠና እየሰጠን ነው ሲሉ በቅርቡ በተካሄደው የምስራቅና ደቡብ አፍሪካ ህገወጥ የገንዘብ ዝውውርን መከላከል ስብሰባ ላይ ተናግረዋል። ግልጽ የቁጥጥር ማዕቀፍ መኖር እንዳለበት አጽንኦት የሰጡት ኃላፊው የክሪፕቶ ግብይት ወደፊት ህጋዊ የሚሆን ከሆነ ተገቢ ቁጥጥር ሊኖር እንደሚገባና ክልከላው የሚቀጥል ከሆነ ደግሞ ህግ ለማስከበርና አጥፊዎችን ለመቅጣት የሚያስችል ስርዓት ሊኖር ይገባል ሲሉ ገልጸዋል። በሌላ መረጃ ደግሞ በመጪው 10 ዓመታት ጊዜ ውስጥ 2326 የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ጣቢያዎች እንደሚያስፈልጉ የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሮ ሐሰን እንደገለጹት ኢትዮጵያ በመጪዎቹ 10 ዓመታት ከ500 ሺህ በላይ የኤሌክትሪክ መኪናዎችን ወደ ስራ ለማስገባት እየሰራች ይገኛል ብለዋል። ለዚህም 2326 ቻርጅ ማድረጊያ ጣቢያዎች እንደሚያስፈልጉ ተናግረዋል። በነዳጅ የሚሰሩ መኪናዎችን ወደ ኤሌክትሪክ ለመቀየር ከፍተኛ ትኩረት የተሰጠ መሆኑን ያነሱት አቶ በሮ ከዚህ ቀደም የነበረው እቅድ መከለሱን አስታውቀዋል። እሳቸው እንዳሉት በመጪው 10 ዓመት እንደ ሀገር 148000 የቤት አውቶሞቢሎችና 4855 የከተማ አውቶቡሶች የኤሌክትሪክ ተሽከርካሪዎችን ለማድረግ ታቅዶ እንደነበር አውስተዋል። ሆኖም ኢትዮጵያ ካላት የተፈጥሮ ሀብትና እምቅ አቅም አንጻር እቅዱ አነስተኛ እንደነበር አንስተው በቅርቡ አንድ ዓለም አቀፍ ተቋም ባጠናው ጥናት መሰረት እቅዱን በማሻሻል ወደ 500,000 ማድረስ እንደተቻለ ተናግረዋል። ጥናቱ ኢትዮጵያ ለዘርፉ የሰጠችውን ትኩረት ያገናዘበ ነው ያሉት አቶ በሮ አሁን ላይ እየተካሄደበት ያለው ርቀት ማለትም የፖሊሲና የመንግስት ቁርጠኝነት እንዲሁም ደግሞ የግል ዘርፉ ተሳትፎ አበረታች እንደሆነ ጠቅሰዋል። በዚህ ፍጥነት ከቀጠለም በቀጣይ 10 ዓመት ጊዜ ውስጥ ከ500,000 በላይ የኤሌክትሪክ መኪናዎች ኢትዮጵያ ውስጥ እንደሚኖሩ ጠቁመው ለዚህም 2326 የኃይል ቻርጅ መሙያ ጣቢያዎች ያስፈልጋሉ ብለዋል። ኢትዮጵያ የኤሌክትሪክ መኪናዎችን ተግባራዊ ማድረግ የሚያስችሏትን የተለያዩ ስትራቴጂዎች ነድፋ ወደ ስራ ገብታለች ያሉት አቶ በሮ ከስትራቴጂዎቹ መካከል ለአየር ንብረት የማይበገር የትራንስፖርት ዘርፍን እውን ማድረግ አንዱ ሲሆን ይህም ስትራቴጂ በፈረንጆቹ 2022 ወደ ትግበራ መግባቱን አስታውሰዋል። በቀጣይ 10 ዓመት ጊዜ ውስጥም ከ500,000 በላይ የኤሌክትሪክ መኪናዎችን ወደ ገበያው ማስገባት በሚል የተያዘውን እቅድ እውን ለማድረግ ከፍተኛ ጥረት እየተደረገ መሆኑን ያነሱት አቶ በሮ ይህም የትራንስፖርት ዘርፉን ከጎንዮሽ ጉዳት የጸዳ ለአካባቢ ተስማሚ የዜጎችን የመግዛት አቅም ያገናዘበና ደህንነቱ የተጠበቀ የትራንስፖርት ዘርፍ መፍጠር የሚያስችልና ዘርፈ ብዙ ጠቀሜታ አለው ብለዋል። ኢትዮጵያ ለነዳጅ እያወጣች ያለውን ከፍተኛ ወጪ ዜሮ ማድረግ ባትችልም በቀጣይ 10 ዓመት ጊዜ ውስጥ ትርጉም ባለው መልኩ ለመቀነስ የተለያዩ ስትራቴጂዎችን ነድፋ እየሰራች እንደሆነ ጠቁመው ከፈረንጆቹ 2023 ጀምሮ የቤት መኪናዎች ወደ ሀገር ውስጥ እንዳይገቡ መታገዱም ይታወሳል። በሌላ በኩል ደግሞ በኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ሰምተናል። በኢትዮጵያ የነዳጅ ዋጋን በተመለከተ ግብይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኢነርጂ ሚኒስቴር አስታውቀዋል። መረጃዎች እንደሚያሳዩት ከሆነ በአሁኑ ወቅት በዓለም ገበያ ላይ የነዳጅ ዋጋ እየቀነሰ ያለበት ሁኔታ ነው የሚገኘው። ይህንን ታሳቢ በማድረግም የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን በመደረጉ አሁን ላይ በዓለም ገበያ ዋጋው በመቀነሱ በኢትዮጵያ ውስጥስ የዋጋ ለውጥ ይኖራል ወይ በሚል ለነዳጅና ኢነርጂ ባለስልጣን ጥያቄ ቀርበዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ነገር ግን የዋጋ ለውጥ እንደሌለ ገልጸዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ ስለሚሆን ነው ብለዋል። ለአብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ስለመሆኑ ተናግረዋል። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ ልዩ አሰራር ያለው በመሆኑ ተጨማሪ ክፍያ
ክፍያን የሚፈልግ በመሆኑ በዛ አግባብ እንደሚካሄድ ተናግረዋል። በሌላ በኩል ደግሞ ደሞዝ የማይጨመርላቸው ሰራተኞች ይፋ ተደርገዋል። ሌሎች ሰራተኞችን በተመለከተ ደግሞ ጉዳዩ በመታየት ላይ መሆኑን አውቀናል። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ይገኛል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግ ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም ደግሞ የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስትም አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ የተደረገውን የመንግስት ሰራተኞች የደሞዝ ጭማሪ አስመልክቶ ለመገናኛ ብዙሃን በሰጡት ማብራሪያ ጭማሪው 160 ቢሊዮን ብር ወጪ እንደሚጠይቅ ገልጸው ነበር። የደሞዝ ጭማሪው የበጀት ምንጭ ከፌዴራል መንግስት የ2018 ዓ.ም የመደበኛ ወጪ ውስጥ ለመጠባበቂያ ተብሎ ከተያዘው በጀት ተቀናሽ የሚደረግ እንጂ ተጨማሪ የሚጸድቅ በጀት የለም ሲሉ ተናግረዋል። ከዚሁ ጋር ተያይዞ ከሀገር ውስጥም ሆነ ከውጭ ተቋማት የሚጠየቅ ብድርና የሚታተም ብር እንደሌለም አክለዋል። የገንዘብ ሚኒስቴር በማህበራዊ ትስስር ገጹ ላይ ያሰፈረው የፌዴራል መንግስት የ2018 በጀት ዓመት ማጠቃለያ እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር ድልድል ተደርጓል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪ መደበኛ የመንግስት ሰራተኞችን፣ የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞችን እንደሚመለከት ታውቋል። ከዚህ ውጭ ያሉ ሰራተኞች የደሞዝ ጭማሪው እንደማይመለከታቸው ተነግረዋል። የፌዴራል መንግስት ከአንድ ዓመት በኋላ በድጋሚ ይፋ ባደረገው የደሞዝ ማሻሻያ 6900 ብር የነበረው የመጀመሪያ ዲግሪ ያላቸው የመንግስት ሰራተኞች መነሻ ደሞዝ ወደ 11500 ብር ከፍ ተደርጓል። በአዲሱ ማሻሻያ ዝቅተኛው የመንግስት ሰራተኛ ደሞዝ ላይ የ1240 ብር ጭማሪ የተደረገ ሲሆን በከፍተኛው የመንግስት ሰራተኛ ደሞዝ ላይ ደግሞ 17508 ብር እንዲያድግ ተደርጓል። በሌላ በኩል ደግሞ በርካታ የባንክ ሰራተኞች ከስራቸው ሊቀነሱ መሆኑን ሰምተናል። በዚህም መሰረት ሁሉም የባንክ ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ ውሳኔ ተሰጥቷል። አቢሲኒያ ባንክ ከ2500 በላይ ሰራተኞቹን ሊቀንስ መሆኑንና ለዚህም ሲባል በርካታ ሰዎችን ወደ ጊዜያዊ የሰራተኛ ቋት ውስጥ እያስገባ መሆኑን ለማወቅ ችለናል። የባንኩ አመራሮች ካለፈው ወር ጀምሮ ስብሰባ ላይ እንደነበሩ የታወቀ ሲሆን አሁን ላይ ለሁሉም ቅርንጫፎች እያንዳንዳቸው ቢያንስ 3 ሰራተኛ እንዲቀንሱ እንደታዘዙ እነዚህ የባንክ ሰራተኞች መረጃ ሰጠዋል። ሁሉን ነገራችንን መስዋዕት አድርገን በብዙ ደንበኞች ዘንድ ተወዳጅ ያደረግነው ባንካችን በቢሊዮን ብሮች እንዲያተርፍ ያደረግነው ቢሆንም ምንም ሳናስብ ድንገት ያለምንም በቂ ምክንያት ሰው ሊቀንስ እንደሆነ በግልጽ ተነግሮናል ያሉ አንድ ስም አይጠቀስ ያሉ ሰራተኛ ናቸው። አሁን በደመነፍስ ስራ እየገባን ነው። ሜዳ ላይ ትዳራችንን፣ ልጆቻችንንና ተስፋችንን እንዴት እንዲሁ ይውደቅ ያሉት ሰራተኛው በተጠናቀቀው የባንኩ የ5 ዓመት የስትራቴጂ ዘመን አፈጻጸም በፊት ከነበሩት ዓመታት ከነበረው የባንኩ የፋይናንስና ፋይናንስ ነክ ያልሆኑ አቋሞች አንጻር በብዙ እጥፍ ከፍ ያለ ሆኖ ይገኛል ብለዋል። መረጃዎች እንደሚያሳዩት ስትራቴጂው ከተነደፈበት ከፈረንጆቹ 2019 የባንኩ የሀብት መጠን 56.9 ቢሊዮን ብር የነበረ ሲሆን በ2024 ደግሞ 222.1 ቢሊዮን ብር ደርሷል። ከትርፍ መጠን አንጻርም በፈረንጆቹ 2019 1 ቢሊዮን ብር አካባቢ የነበረ ሲሆን በ2024 ወደ 5.8 ቢሊዮን ብር ከፍ ብሏል። ንግድ ባንኮች ከ2017 መግቢያ ጀምሮ የሚከፍቷቸው የቅርንጫፎች ቁጥር በእጅጉ እየቀነሱ መሆኑን ከዚህ ቀደም መዘገባችን ይታወሳል። ቅርንጫፎችን ካለመክፈታቸውን በተጨማሪ አዳዲስ ሰራተኞችን መቅጠር ያቆሙ ባንኮች ስለመኖራቸውም ሰምተናል። የኢትዮጵያ ንግድ ባንክም ሆነ ሌሎች የግል ባንኮች ተጨማሪ ቅርንጫፎችን ከመክፈት ይልቅ ነባር ቅርንጫፎቻቸውን እያጠፉና የሰራተኞችን ቅጥር እያቆሙ መሆኑን የባንኮቹ ምንጮች ገልጸዋል። ባንኮች አዳዲስ ቅርንጫፎችን መክፈት ያቆሙት ወጪያቸውን
ለመቀነስና አገልግሎታቸውን ዲጂታል ለማድረግ የያዙትን እቅድ ለማሳካት ነው ተብሏል። ሁሉም ባንኮች አዳዲስ የሰራተኛ ቅጥር እያወጡ እንዳልሆነ ምንጮቹ ገልጸው ለአብነትም አቢሲኒያ ባንክን በማንሳት ባንኩ ባለፉት 2 ዓመታት አዳዲስ ሰራተኞችን ሳይቀጥር እንዲሁም ደግሞ ለቀጣዮቹ 5 ዓመታትም አዳዲስ ሰራተኞችን ላለመቅጠር እቅድ መያዙን የባንኩ ምንጮች ተናግረዋል። ያሉትም ቢሆን በተገቢው መልኩ አገልግሎት እየሰጡ አይገኝም ተብሏል። በሌላ መረጃ ደግሞ ግብርን ሽፋን በማድረግ የጤና መድን ክፍያ ግዴታ መደረጉ ተገቢ አይደለም ሲሉ ተገልጋዮች ቅሬታ አቅርበዋል። ግብር ለመክፈል ገቢዎች ቢሮ በምንሄድበት ወቅት ከ2000 እስከ 10000 ብር የሚደርስ የጤና መድን ክፍያ ግዴታ ክፈሉ በሚል እየተጠየቅን ነው ሲሉ ተገልጋዮች ቅሬታቸውን አሰምተዋል። በአሁኑ ወቅት የሚከፈለው ግብር መጨመሩን ያነሱት ቅሬታ አቅራቢዎቹ ካለው የኑሮ ውድነት አንጻር ሁለቱንም ክፍያ በአንድ ጊዜ የመክፈል አቅም እንደሌላቸው ገልጸዋል። የተገልጋዮችን ቅሬታ በመቀበል የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ዳይሬክተር አቶ ሰውነት አየለን ስለ ጉዳዩ ጠይቀናል። የኮሚኒኬሽን ዳይሬክተሩ በምላሻቸው የአዲስ አበባ ከተማ ካቢኔ ማንኛውም ግብር ከፋይ በገቢዎች በኩል የጤና መድን ክፍያ እንዲከፍል ውሳኔ ወይም አቅጣጫ ያስቀመጠ በመሆኑ ያንን የማስፈጸም ስራ እየተሰራ መሆኑን ተናግረዋል። አሰራሩ ተግባራዊ የተደረገው አቅም የሌላቸው ዜጎች የሕክምና አገልግሎት ማግኘት እንዲችሉ ቀሪ ክፍያዎችን ለመሰብሰብ ነው ብለዋል። በግብር ክፍያ ወቅት የጤና መድን ክፍያ መክፈል ግዴታ ሆኖ ተግባራዊ እየተደረገ መሆኑን ገልጸው ይህ አሰራር በዚሁ እንደሚቀጥል ጠቁመዋል። አብዛኛው ግብር ከፋይ አሰራሩን አምኖበት እየከፈለ መሆኑን የተናገሩት የኮሚኒኬሽን ዳይሬክተሩ አሰራሩ ተግባራዊ ከመደረጉ በፊት ነጋዴዎችን ጨምሮ ከባለድርሻ አካላት ጋር ውይይት እንደተደረገ ገልጸዋል። በሌላ በኩል ደግሞ አዲስና ያልተለመደ የብድር አይነት ወደ ስራ ሊገባ መሆኑን ሰምተናል። በዚህም መሰረት አርሶ አደሮች መሬታቸውንና የቁም እንስሳቶቻቸውን አስይዘው የብድር አገልግሎት የሚያገኙበት ፍኖተ ካርታ መዘጋጀቱ ተገልጿል። አርሶ አደሮች መሬታቸውንና የቁም እንስሳቶቻቸውን አስይዘው የብድር አገልግሎት የሚያገኙበት ፍኖተ ካርታ በብሔራዊ ባንክና የግብርና ሚኒስቴር በኩል መዘጋጀቱ ተገልጿል። ይህንንም እውን ለማድረግ የኢትዮጵያ ብሔራዊ ባንክንና ግብርና ሚኒስቴር ለሚቀጥሉት 5 ዓመታት በጋራ ለመስራት የሚያስችላቸው ፍኖተ ካርታ መዘርጋታቸውን አስታውቀዋል። የግብርና ሚኒስቴር እንዳስታወቀው ከሆነ አርሶ አደሮች ሰው ሰራሽና ተፈጥሯዊ አደጋ ሲያጋጥማቸውም ሆነ ግብርናቸውን ዲጂታላይዝ ለማድረግ ሲፈልጉ መሬታቸውንና የቁም እንስሳቶቻቸውን አስይዘው ከየትኛውም ባንክ የብድር አገልግሎት ተጠቃሚ የሚሆኑበት የ5 ዓመታት ፍኖተ ካርታ ተዘጋጅቷል። የፍኖተ ካርታው ዋና ዓላማም የግብርናውን ዘርፍ በፋይናንስ አቅም ማሳደግ፣ የአርሶ አደሮችን የአሰራር ስርዓት ዲጂታላይዝ ማድረግ፣ ከባንክ ብድር የሚያገኙበት እድል ማመቻቸት፣ ወደ ውጭ የሚላኩ ምርቶችን ማሳደግና ሌሎችም እንደሚካተቱበት ተገልጿል። እስካሁን ድረስ 10 ሚሊዮን የሚደርሱ አርሶ አደሮች መሬታቸውን ዲጂታላይዝ ለማድረግ አስመዝግበዋል ያለው መስሪያ ቤቱ ይህም ስራ ተጠናክሮ ይቀጥላል ብለዋል። የኢትዮጵያ አርሶ አደሮች በአብዛኛው ባልዘመነ ወይም ኋላ ቀር በሆነ የግብርና ዘርፍ ላይ የተሰማሩ ናቸው ከማለት ባለፈ ለዚህ ደግሞ ትልቁ እንቅፋት የሆነው የገቢ ምንጭ ማነስና የግንዛቤ እጥረት መሆኑን ጠቁመዋል። ለዚህም መንግስት ይህን ታሳቢ በማድረግ አርሶ አደሩ በቂ የሆነ የማዳበሪያ አቅርቦት የሚያገኝበትን እድል ከማሳደግ ባሻገር በተለያዩ መንገዶች የፋይናንስ አቅማቸውን የሚያሳድጉበት አሰራር ላይ ትኩረት ሰጥቶ እንደሚሰራ አመልክተዋል። የኢትዮጵያ 32 በመቶ የሚሆነው የገቢ ምንጭ ከግብርናው ዘርፍ የሚገኝ ሲሆን ከ60 በመቶ በላይ የስራ እድል የሚፈጠርበት ዘርፍ ስለመሆኑ ተገልጿል። በሌላ በኩል ደግሞ ኢንቨስትመንት ሆልዲንግስ ከሚያስተዳድራቸው ድርጅቶች ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚገኙ ድርጅቶች በትራንስፖርትና ሎጂስቲክስ ዘርፍ የተሰማሩ ኩባንያዎች ከታክስ በፊት ያስመዘገቡት ገቢ ከፍተኛ መሆኑንና በ2017 በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። ኢንቨስትመንት ሆልዲንግስ በስሩ የሚገኙ የመንግስት የልማት ድርጅቶችን የ2017 ዓመታዊ እቅድ አፈጻጸምና የ2018 ዓ.ም እቅድን በሚመለከት ውይይት ሲያደርግ የቆየ ሲሆን የውይይቱን መጠናቀቅ አስመልክቶ ባወጣው መግለጫ ድርጅቶቹ በተጠናቀቀው በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ ማስመዝገባቸውን ይፋ አድርገዋል። በስሩ ያሉ 40 ድርጅቶች ከታክስ በፊት ያስመዘገቡት የተጣራ ትርፍ 262.7 ቢሊዮን ብር መሆኑን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 88 በመቶ እድገት ማሳየቱን በተለይም ካላቸው ኢኮኖሚያዊ ፋይዳ አኳያ ትልልቅ የሚባሉት ኩባንያዎች ካለፈው በጀት ዓመት አንጻር ከፍተኛ ምርትና አገልግሎት ማቅረባቸው ተገልጿል። ከኢንዱስትሪ አኳያ ከታክስ በፊት የተገኘውን የትርፍ ድርሻ ያብራራው መግለጫው በትራንስፖርትና ሎጂስቲክስ ዘርፍ አገልግሎት የሚሰጡ ኩባንያዎች ከፍተኛውን ድርሻ ማለትም 66.8 በመቶ ማስመዝገባቸውን፣ የፋይናንስ አገልግሎት የሚሰጡ 14.9 በመቶ፣ ኃይልና ግንኙነት 10 በመቶ፣ ግብርናና አግሮ ፕሮሰሲንግ 2.6 በመቶ እንዲሁም ደግሞ ንግድ 2 በመቶ ድርሻ መያዛቸውን አስታውቀዋል። በበጀት ዓመቱ ባቀረባቸው አገልግሎቶች ከፍተኛውን ድርሻ የያዙ ድርጅቶችን ዝርዝር ያቀረበው የኢንቨስትመንት ሆልዲንግስ መግለጫ ደካማ አፈጻጸም ያስመዘገቡ ኩባንያዎችን ዝርዝር ይፋ ሳያደርግ ቀርቷል።
አብራርተዋል። ሆኖም የኢትዮጵያ ንግድ ባንክ ተቀማጭ ገንዘቡን በ310 በመቶ እንዲሁም ለግል ዘርፍ ደንበኞች ያቀረበውን ብድር 104 በመቶ፣ የኢትዮጵያ አየር መንገድ የደንበኞቹን ቁጥር 11 በመቶ፣ የኤሌክትሪክ አገልግሎት ለፍጆታ ያቀረበው የኃይል መጠንን በጊጋዋት ሰዓት በ18.2 በመቶ፣ የግብርና ስራዎች ኮርፖሬሽን በ18 በመቶ እንዲሁም ደግሞ የወንጂ ስኳር ፋብሪካ የምርት መጠን በ113 በመቶ መጨመሩን አብራርተዋል። ኩባንያዎች ላስመዘገቡት ውጤት ኢንቨስትመንት ሆልዲንግስ የወሰደው የተለየ እርምጃን በሚመለከት ጥያቄ የቀረበላቸው አንድ ኃላፊ ለአንዳንድ ኩባንያዎች ስራ አስኪያጅ እስከ መቀየር የቦርድ አባላቱን በአዲስ የመተካትና በግል ዘርፍ የተሰማሩ ግለሰቦችን ወደ ቦርድ አባልነት የማካተት ስራዎች ለውጤቱ ምክንያት መሆናቸውን ገልጸዋል። ከፖሊሲ ሪፎርሞች ጋር በተያያዘም በማክሮ ኢኮኖሚ ማሻሻያው የተገኙ ለውጦች እንደሚጠቀሱ አስረድተዋል። የተቋማቱ አፈጻጸም በሚገመገምበት ወቅት ዓመቱ ሲጀምር ከተያዙ እቅዶች በተጨማሪ ተቋማቱ እንደሚሰጡት አገልግሎት በዓለም አቀፍ ደረጃ ተመሳሳይ አገልግሎት ከሚሰጡ ተቋማት አፈጻጸም አኳያ እንደሚታይ ገልጸው ከሚጠበቅባቸው በታች ውጤት ያስመዘገቡ ኩባንያዎች ምን ያህል ናቸው በሚል ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። ሆኖም የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በበጀት ዓመቱ የሚጠበቅበትን አፈጻጸም አለማስመዝገቡን ኢንቨስትመንት ሆልዲንግስ ከድርጅቱ ኃላፊዎች ጋር ከተወያየ በኋላ በማህበራዊ የትስስር ገጹ ማስታወቁ ይታወሳል። ድርጅቱ ምንም እንኳን በበጀት ዓመቱ ያስመዘገበው ገቢ 633 ሚሊዮን ብር እንዲሁም ደግሞ ከታክስ በፊት የተጣራ ትርፉ 108 ሚሊዮን ብር ቢሆንም ከሚጠበቅበት አኳያ አፈጻጸሙ ዝቅተኛ መሆኑ ተጠቁሞ ነበር። በ2018 ዓ.ም የልማት ድርጅቶች አጠቃላይ ገቢያቸው 2.7 ትሪሊዮን ብርና ከታክስ በፊት የሚመዘገብ ትርፍን 412 ቢሊዮን ብር ለማድረስ መታቀዱን መግለጫው አስታውቋል። ይህንን ተግባራዊ ለማድረግም ኩባንያዎች የምርትና የአገልግሎት ጥራትን ማሻሻል፣ ቴክኖሎጂ መጠቀምና የኢንቨስትመንት አፈጻጸምን ከፋይናንስ ጤናማነት ጋር ማጣጣም ይገባቸዋል ተብሏል። በሌላ በኩል ደግሞ እስካሁን ከቀረቡ የስራ ሀሳቦች ወደ ተግባር የተለወጡት ወደ 40 በመቶ ያህሉ ብቻ መሆናቸውን ሰምተናል። በአገር አቀፍ ደረጃ ለሚኒስቴሩ እስካሁን ከቀረቡና እውቅና ከተሰጣቸው የስታርታፕ ሀሳቦች ውስጥ ወደ ተግባር የተቀየሩት ወደ 40 በመቶ የሚሆኑት ብቻ መሆናቸውን በስራና ክህሎት ሚኒስቴር የኢኖቬሽንና ኢንተርፕረነርሺፕ ልማት ኃላፊ የሆኑት ብርሃኑ አደሬ ተናግረዋል። ኃላፊው ይህንን ያሉት የኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረት ከአፍሪካ ምግብ ሉዓላዊነት ህብረት ጋር በመተባበር በአዲስ አበባ ለሚገኙ ወጣቶች ባዘጋጀው የወጣቶች ስነ ምህዳራዊ ግብርና ስታርታፕ ውድድር አሸናፊዎች ሽልማት ስነ ስርዓት ላይ ነው። የሽልማት ስነ ስርዓቱ ወጣቶች ስነ ምህዳራዊ ግብርናንና ሀገር በቀል ምግቦችን በማስተዋወቅ ዘላቂነት ላለው የምግብ ሉዓላዊነትና ማህበረሰብ ደህንነት ሀገር በቀል መፍትሄዎችን በማበርከት የመሪነት ሚና እንዲጫወቱ የማስቻል ዓላማ ያለው ነው። በአሸናፊዎች የሽልማት ስነ ስርዓትም የ200 ሺህ፣ የ150 ሺህ እና የ100 ሺህ ብር ሽልማት ከ11 የአዲስ አበባ ክፍለ ከተሞች ከተሳተፉ 54 ተወዳዳሪዎች ውስጥ ከ1 እስከ 3 ለወጡ ወጣቶች ተበርክተዋል። ኃላፊው በስነ ምህዳራዊ ግብርና ላይ ወጣቶች የሚያቀርቧቸው የስታርታፕ ሀሳቦች ከፍተኛ ቁጥር ያለውና በግብርናው ዘርፍ የሚተዳደረው ማህበረሰብ ችግር የሚፈቱ ስለሆኑ በስራና ክህሎት ሚኒስቴርም የሚበረታቱ ናቸው ብለዋል። በሚኒስቴር ደረጃ የስታርታፕ ሀሳቦች ወደፊት እንዲመጡ የማድረግ ስራ ከተጀመረ 6 ዓመታት እንደተቆጠሩ የገለጹት ኃላፊው ልክ እንደ ኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረትና የአፍሪካ ምግብ ሉዓላዊነት ህብረት አይነት የተለያዩ ተቋማት የሚያደርጉትን ጥረትም እንደግፋለን ብለዋል። ለሚኒስቴር መስሪያ ቤቱ 9000 የስታርታፕ ሀሳቦች ቀርበው 1000 የሚሆኑ ሀሳቦችን አወዳድረን እውቅና ሰጥናቸዋል ያሉ ሲሆን ከዚህ ውስጥ 40 በመቶ ያህሉ ወደ ተግባር መለወጣቸውን የተናገሩት በዚህ ውድድር ያሸነፉ ወጣቶችም ወደፊት ብዙ ጥረቶችን ማድረግና ጅምር ሀሳቦቻቸውን ውጤታማ ማድረግ እንደሚጠበቅባቸው ያሳሰቡት አቶ ብርሃኑ ከዚህ በፊት በነበሩ ውድድሮች አሸናፊ ሆነው ግን ስራቸውን ወደ መሬት ሳያወርዱ የቀሩ እንዳሉ ሁሉ በጥረታቸው ወደ ሲሊኮን ቫሊ የገቡም አሉ ብለዋል። ከዚህ ጋር በተያያዘም የኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረት ዋና ስራ አስኪያጅ ባዩሽ ጸጋዬ ስነ ምህዳራዊ ግብርና ለዘላቂ ስርዓተ ምግብ ሉዓላዊነት መሰረት መሆኑን ያነሱ ሲሆን ከዚህ ጋር የሚያያዙ የስታርታፕ ሀሳቦችን ላቀረቡ አሸናፊዎች የተበረከተው ሽልማትም ጅምር ሀሳቦችን ለማሳደግ በጥቂቱም ቢሆን ያግዛል ብለዋል። ይህንን መሰሉ ዝግጅት ተወዳዳሪዎች አብረው ሊሰሩ ከሚችሉ አካላት ጋር የሚገናኙበትን ሁኔታ ለመፍጠር እንደሚያግዝ በመጠቆም ውድድሩ ከአጋር አካላት ጋር በመተባበር በየዓመቱ ሊደረግ የሚችልበት እድል መኖሩን ዋና ስራ አስኪያጇ ተናግረዋል። በሌላ በኩል ደግሞ ዲጂታል ቴክኖሎጂን በመጠቀም የትራንስፖርትና ሎጂስቲክስ አገልግሎት የሚሰጥ የሞተረኛ ትራንስፖርት ስራ መጀመሩን ሰምተናል። የሞተር አገልግሎትን በዲጂታል ቴክኖሎጂ ለመጠቀም የሚያስችል ዲጂታል የሞተር አገልግሎት የሚሰጥ ሞተረኛ የተሰኘ የትራንስፖርት አገልግሎት ይፋ ተደርጓል። ፕሮጀክቱ በአሁኑ ሰዓት መንግስት ያቀደውን አረንጓዴ ልማትና ዲጂታል ትራንስፎርሜሽንን የሚተገብር እንደሆነ ተነግሯል።
ተነግሯል። በ2018 ዓ.ም አዲስ አበባ ውስጥ የሚገኙ ሞተሮችን ሙሉ ለሙሉ በሲስተም ከማስተሳሰር ባለፈ በነዳጅ የሚሰሩትን ሞተሮች ሙሉ ለሙሉ ወደ ኤሌክትሪክ ለመቀየር እንደሚሰራ ተገልጿል። ይህ ፕሮጀክት 20 ሺህ ለሚደርሱ ሰዎች የስራ ዕድል እንደፈጠረ የተገለጸ ሲሆን ለማንኛውም ሰውና ለኮርፖሬት የሚያገለግል እንደሆነ ተነግሯል። ሞተረኛ ትራንስፖርት በዘርፉ ዘመኑ የሚጠይቀውን የዲጂታል ቴክኖሎጂ በመጠቀም የትራንስፖርትና ሎጂስቲክስ አገልግሎት ለመስጠት አዲስ እየተቋቋመ ያለ ድርጅት ነው። በሌላ በኩል ደግሞ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ይፋ ተደርጓል። በዚህ ምክንያትም ሀገሪቱ 45 ሚሊዮን የአሜሪካን ዶላር የገቢ ኪሳራ ማስመዝገቧን የታወቀው። የአፍሪካ የእድገትና እድል ወይም አጎዋ እድል መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ተገልጿል። ይህ ደግሞ የኢትዮጵያን የኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል ተብሏል። ባንኩ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአጎዋ በኩል በብዙ ምርቶች ከቀረጥ ነጻ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጎዋ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡ ሪፖርቱ አስረድተዋል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶችን በ2023 በ24 በመቶ እንዲቀንሱ አድርገዋል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1000 በላይ የስራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ ማስመዝገቡ ታውቋል። በሌላ በኩል ደግሞ በቅርቡ ከጡረተኞች ክፍያ ጋር በተያያዘ አንድ መረጃ ማቅረባችን ይታወሳል። ይህንን በሚመለከትም የኢትዮጵያ አረጋውያንና ጡረተኞች ማህበር ሀሳቡን አጋርተዋል። የኢትዮጵያ አረጋውያንና ጡረተኞች ማህበር ምክትል ፕሬዝዳንት አቶ ጌታቸው ክፍሉ የመንግስት ጅምር የሚበረታታና ጥሩ የሚባል ቢሆንም የሚቀር ነገር አለ ሲሉ አስታውቀዋል። 6.8 ሚሊዮን ገደማ ከሚሆኑና እድሜያቸው ከ60 ዓመት በላይ ከሆናቸው ሰዎች ውስጥ በጡረታ ክፍያ ውስጥ የተካተቱት ወደ 700 ሺህ ገደማ ብቻ መሆናቸውን አውቀናል። በሌሎች ሀገራት ከ60 ዓመት በላይ የሆናቸው ሰዎች የጡረታ ተጠቃሚ እንዲሆኑ እየተደረገ ይገኛል። ደቡብ አፍሪካ፣ ኬንያ እና ብራዚል ይህንን ተግባራዊ ያደርጋሉ ያሉት አቶ ጌታቸው በዚህም ማህበራዊ ዋስትና እያገኙ መሆኑን ጠቁመዋል። ለምሳሌ ገበሬው ለጡረታ አያዋጣም፣ በዚህ ምክንያትም ጡረታ አያገኝም። ይህንን ከግምት በማስገባት መንግስት ሁሉንም ከ60 ዓመት በላይ የሆናቸውን ሰዎች ጡረታ እንዲያገኙ እየጠየቅን ነው ብለዋል። በመንግስት በኩል ጥሩ ጅምሮች አሉ ያሉት ምክትል ፕሬዝደንቱ ለምሳሌ የቤት እድሳትና የጤና መድን ሽፋን በመንግስት በኩል መሰጠቱን በበጎነት አንስተዋል። ባለፉት ጥቂት ዓመታት ብቻ የጡረታ አበል 4 ጊዜ መጨመሩን ጠቁመው በሚፈለገው ልክ አይደለም እንጂ ጅምሩ ጥሩ ነው ብለዋል። ሆኖም ጥሩውን እያደነቅን የሚጠየቀውን መቀጠል አለብን ሲሉ አጽንኦት ሰጠው ተናግረዋል። ከ2015 ዓ.ም ጀምሮ በተለያየ ጊዜ ጭማሪ ቢደረግም ካለው የኑሮ ውድነት አንጻር ለጡረተኞች ጊዜው ከባድ መሆኑን ጠቁመዋል። በዚህ ምክንያትም ጭማሪው ከገበያው ጋር እኩል መሄድ አልቻለም ሲሉ አስረድተዋል። በመሆኑም ማህበራቸው ለጡረተኞች ሁለንተናዊ ድጋፍ በመንግስት በኩል የሚካሄዱ ሁኔታዎች ተጠናክረው መቀጠል እንዳለባቸው ጥሪያቸውን እንደሚቀጥሉ ገልጸዋል። በሌላ በኩል ደግሞ ኢንቨስትመንት ሆልዲንግስ ከሚያስተዳድራቸው ድርጅቶች ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚገኙ ድርጅቶች በትራንስፖርትና ሎጂስቲክስ ዘርፍ የተሰማሩ ኩባንያዎች ከታክስ በፊት ያስመዘገቡት ገቢ ከፍተኛ መሆኑንና በ2017 በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። ኢንቨስትመንት ሆልዲንግስ በስሩ የሚገኙ የመንግስት የልማት ድርጅቶችን የ2017 ዓመታዊ እቅድ አፈጻጸምና የ2018 ዓ.ም እቅድን በሚመለከት ውይይት ሲያደርግ የቆየ ሲሆን የውይይቱን መጠናቀቅ አስመልክቶ ባወጣው መግለጫ ድርጅቶቹ በተጠናቀቀው በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ ማስመዝገባቸውን ይፋ አድርገዋል። በስሩ ያሉ 40 ድርጅቶች ከታክስ በፊት ያስመዘገቡት የተጣራ ትርፍ 262.7 ቢሊዮን ብር መሆኑን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 88 በመቶ እድገት ማሳየቱን በተለይም ካላቸው ኢኮኖሚያዊ ፋይዳ አኳያ ትልልቅ የሚባሉት ኩባንያዎች ካለፈው በጀት ዓመት አንጻር ከፍተኛ ምርትና አገልግሎት ማቅረባቸው ተገልጿል። ከኢንዱስትሪ አኳያ ከታክስ በፊት የተገኘውን የትርፍ ድርሻ ያብራራው መግለጫው በትራንስፖርትና ሎጂስቲክስ ዘርፍ አገልግሎት የሚሰጡ ኩባንያዎች ከፍተኛውን ድርሻ ማለትም 66.8 በመቶ ማስመዝገባቸውን፣ የፋይናንስ አገልግሎት የሚሰጡ 14.9 በመቶ፣ ኃይልና ግንኙነት 10 በመቶ፣ ግብርናና አግሮ ፕሮሰሲንግ 2.6 በመቶ እንዲሁም ደግሞ ንግድ 2 በመቶ ድርሻ መያዛቸውን አስታውቀዋል። በበጀት ዓመቱ ባቀረባቸው አገልግሎቶች ከፍተኛውን ድርሻ የያዙ ድርጅቶችን ዝርዝር ያቀረበው የኢንቨስትመንት ሆልዲንግስ መግለጫ ደካማ አፈጻጸም ያስመዘገቡ ኩባንያዎችን ዝርዝር ይፋ ሳያደርግ ቀርተዋል። ሆኖም የኢትዮጵያ ንግድ ባንክ ተቀማጭ ገንዘቡን በ310 በመቶ እንዲሁም ለግል ዘርፍ ደንበኞች ያቀረበው
ያቀረበውን ብድር 104 በመቶ፣ የኢትዮጵያ አየር መንገድ የደንበኞቹን ቁጥር 11 በመቶ፣ የኤሌክትሪክ አገልግሎት ለፍጆታ ያቀረበው የኃይል መጠንን በጊጋዋት ሰዓት በ18.2 በመቶ፣ የግብርና ስራዎች ኮርፖሬሽን በ18 በመቶ እንዲሁም ደግሞ የወንጂ ስኳር ፋብሪካ የምርት መጠን በ113 በመቶ መጨመሩን አብራርተዋል። ኩባንያዎች ላስመዘገቡት ውጤት ኢንቨስትመንት ሆልዲንግስ የወሰደው የተለየ እርምጃን በሚመለከት ጥያቄ የቀረበላቸው አንድ ኃላፊ ለአንዳንድ ኩባንያዎች ስራ አስኪያጅ እስከ መቀየር የቦርድ አባላቱን በአዲስ የመተካትና በግል ዘርፍ የተሰማሩ ግለሰቦችን ወደ ቦርድ አባልነት የማካተት ስራዎች ለውጤቱ ምክንያት መሆናቸውን ገልጸዋል። ከፖሊሲ ሪፎርሞች ጋር በተያያዘም በማክሮ ኢኮኖሚ ማሻሻያው የተገኙ ለውጦች እንደሚጠቀሱ አስረድተዋል። የተቋማቱ አፈጻጸም በሚገመገምበት ወቅት ዓመቱ ሲጀምር ከተያዙ እቅዶች በተጨማሪ ተቋማቱ እንደሚሰጡት አገልግሎት በዓለም አቀፍ ደረጃ ተመሳሳይ አገልግሎት ከሚሰጡ ተቋማት አፈጻጸም አኳያ እንደሚታይ ገልጸው ከሚጠበቅባቸው በታች ውጤት ያስመዘገቡ ኩባንያዎች ምን ያህል ናቸው በሚል ለቀረበላቸው ጥያቄ ምላሽ ከመስጠት ተቆጥበዋል። ሆኖም የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በበጀት ዓመቱ የሚጠበቅበትን አፈጻጸም አለማስመዝገቡን ኢንቨስትመንት ሆልዲንግስ ከድርጅቱ ኃላፊዎች ጋር ከተወያየ በኋላ በማህበራዊ የትስስር ገጹ ማስታወቁ ይታወሳል። ድርጅቱ ምንም እንኳን በበጀት ዓመቱ ያስመዘገበው ገቢ 633 ሚሊዮን ብር እንዲሁም ደግሞ ከታክስ በፊት የተጣራ ትርፉ 108 ሚሊዮን ብር ቢሆንም ከሚጠበቅበት አኳያ አፈጻጸሙ ዝቅተኛ መሆኑ ተጠቁሞ ነበር። በ2018 ዓ.ም የልማት ድርጅቶች አጠቃላይ ገቢያቸው 2.7 ትሪሊዮን ብርና ከታክስ በፊት የሚመዘገብ ትርፍን 412 ቢሊዮን ብር ለማድረስ መታቀዱን መግለጫው አስታውቋል። በሌላ በኩል ደግሞ እስካሁን ከቀረቡ የስራ ሀሳቦች ወደ ተግባር የተለወጡት ወደ 40 በመቶ ያህሉ ብቻ መሆናቸውን ሰምተናል። በሀገር አቀፍ ደረጃ ለሚኒስቴሩ እስካሁን ከቀረቡና እውቅና ከተሰጣቸው የስታርታፕ ሀሳቦች ውስጥ ወደ ተግባር የተቀየሩት ወደ 40 በመቶ የሚሆኑት ብቻ መሆናቸውን በስራና ክህሎት ሚኒስቴር የኢኖቬሽንና ኢንተርፕረነርሺፕ ልማት ኃላፊ የሆኑት ብርሃኑ አደሬ ተናግረዋል። ኃላፊው ይህንን ያሉት የኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረት ከአፍሪካ ምግብ ሉዓላዊነት ህብረት ጋር በመተባበር በአዲስ አበባ ለሚገኙ ወጣቶች ባዘጋጀው የወጣቶች ስነ ምህዳራዊ ግብርና ስታርታፕ ውድድር አሸናፊዎች ሽልማት ስነ ስርዓት ላይ ነው። የሽልማት ስነ ስርዓቱ ወጣቶች ስነ ምህዳራዊ ግብርናንና ሀገር በቀል ምግቦችን በማስተዋወቅ ዘላቂነት ላለው የምግብ ሉዓላዊነትና ማህበረሰብ ደህንነት ሀገር በቀል መፍትሄዎችን በማበርከት የመሪነት ሚና እንዲጫወቱ የማስቻል ዓላማ ያለው ነው። በአሸናፊዎች የሽልማት ስነ ስርዓትም የ200 ሺህ፣ የ150 ሺህ እና የ100 ሺህ ብር ሽልማት ከ11 የአዲስ አበባ ክፍለ ከተሞች ከተሳተፉ 54 ተወዳዳሪዎች ውስጥ ከ1 እስከ 3 ለወጡ ወጣቶች ተበርክተዋል። ኃላፊው በስነ ምህዳራዊ ግብርና ላይ ወጣቶች የሚያቀርቧቸው የስታርታፕ ሀሳቦች ከፍተኛ ቁጥር ያለውና በግብርናው ዘርፍ የሚተዳደረው ማህበረሰብ ችግር የሚፈቱ ስለሆኑ በስራና ክህሎት ሚኒስቴርም የሚበረታቱ ናቸው ብለዋል። በሚኒስቴር ደረጃ የስታርታፕ ሀሳቦች ወደፊት እንዲመጡ የማድረግ ስራ ከተጀመረ 6 ዓመታት እንደተቆጠሩ የገለጹት ኃላፊው ልክ እንደ ኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረትና የአፍሪካ ምግብ ሉዓላዊነት ህብረት አይነት የተለያዩ ተቋማት የሚያደርጉትን ጥረትም እንደግፋለን ብለዋል። ለሚኒስቴር መስሪያ ቤቱ 9000 የስታርታፕ ሀሳቦች ቀርበው 1000 የሚሆኑ ሀሳቦችን አወዳድረን እውቅና ሰጥናቸዋል ያሉ ሲሆን ከዚህ ውስጥ 40 በመቶ ያህሉ ወደ ተግባር መለወጣቸውን የተናገሩት በዚህ ውድድር ያሸነፉ ወጣቶችም ወደፊት ብዙ ጥረቶችን ማድረግና ጅምር ሀሳቦቻቸውን ውጤታማ ማድረግ እንደሚጠበቅባቸው ያሳሰቡት አቶ ብርሃኑ ከዚህ በፊት በነበሩ ውድድሮች አሸናፊ ሆነው ግን ስራቸውን ወደ መሬት ሳያወርዱ የቀሩ እንዳሉ ሁሉ በጥረታቸው ወደ ሲሊኮን ቫሊ የገቡም አሉ ብለዋል። ከዚህ ጋር በተያያዘም የኢትዮጵያ ዘላቂ የምግብ ስርዓትና ስነ ምህዳራዊ ግብርና ህብረት ዋና ስራ አስኪያጅ ባዩሽ ጸጋዬ ስነ ምህዳራዊ ግብርና ለዘላቂ ስርዓተ ምግብ ሉዓላዊነት መሰረት መሆኑን ያነሱ ሲሆን ከዚህ ጋር የሚያያዙ የስታርታፕ ሀሳቦችን ላቀረቡ አሸናፊዎች የተበረከተው ሽልማትም ጅምር ሀሳቦችን ለማሳደግ በጥቂቱም ቢሆን ያግዛል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።